ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች የሚደረጉ ይሆናል። የመልስ ጨዋታዎች ናቸው ዛሬ የሚደረጉት። ትልልቅ ጨዋታዎች ይደረጋሉ። ሊቨርፑል ከፓሪስ ሰን ዠርሜን ጭምር ዛሬ ምሽት የሚደረግ መርሃ ግብር ነው። የዛሬዎቹን ጨዋታዎች አስመልክተን በስፋት የምናነሳቸው ነጥቦች ይኖሩናል። ውድ ቤተሰቦቻችን ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን እናነሳለን። ከማንቸስተር ዩናይትድ ጋር በተያያዘ ትናንትና ሰር ጂም ራትክሊፍ እንግዲህ ጋዜጣዊ መግለጫን ሰጥተዋል ወይም ቃለ ምልልሶችን አድርገዋልና ከጋዜጣዊ መግለጫው የተነሱ ትልልቅ ሀሳቦች ያሉ እነሱን ጉዳዮች በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎችን በማንሳት እንጀምር። ትናንትና የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ቀጥለው ተደርገዋል። ቅድሚያ ጨዋታቸውን ያደረጉት ባህር ዳር ከተማ እንዲሁ ትናንትና ድል የቀናውን ጨዋታ ነው ከሀዲያ ሆሳዕና ጋር ማድረግ የቻለው። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ባህር ዳር ከተማ ከሀዲያ ሆሳዕና ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ትናንትና ያሸነፈው። የባህር ዳር ከተማን የማሸነፊያ ግብም ፍቅረ ሚካኤል አለሙ ትናንትና ከመረብ ጋር ኳስና መረብን ያገናኘው ተጫዋች ነው። በዚህም ባህር ዳር ከተማ ማሸነፉን ተከትሎ ነጥባቸውን 33 በማድረስ የሊጉን የደረጃ ሰንጠረዥ ሁለተኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ትናንትና የደጋረግ ይግዛው ቡድን ማስመዝገብ የቻለው። በአንጻሩ ትናንትና ሽንፈት የገጠመው ሀዲያ ሆሳዕና ደግሞ በ32 ነጥቦች አራተኛ ደረጃ ላይ እንዲቀመጥ አስችሎታል። በቀጣይ ሀዲያ ሆሳዕና ከቅዱስ ጊዮርጊስ ጋር ጨዋታውን ያደርጋል። ባህር ዳር ከተማ ደግሞ ከስሁል ሽረ ጋር ነው በቀጣይ ጨዋታቸውን የሚያደርጉት በ23ኛው ሳምንት። ትናንትና ሌላኛው የተደረገው ጨዋታ ደግሞ ሲዳማ ቡናን ከአዳማ ከተማ ጋር ያገናኘው የምሽት 12 ሰዓቱ ጨዋታ ነው። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። ዛሬ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ቀን 9 ሰዓት፣ ወላይታ ዲቻ ከወልዋሎ አዴግራት ዩኒቨርሲቲ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን የሚያደርጉ ነው የሚሆነው በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትናንትና በሳዑዲ የተደረገ የኤዥያን ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ነበር። አልናስር ሩብ ፍጻሜውን መቀላቀል የቻለበትን ውጤት ነው ያስመዘገበው። በኤዥያን ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ አልናስር ከኢራኑ ክለብ ኤስቴግላል ጋር ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የአልናስርን የማሸነፊያ ግቦች ዦን ዱራን እና ክሪስቲያኖ ሮናልዶ ናቸው ከመረብ ጋር ማሳረፍ የቻሉ። ትናንትና ዦን ዱራን 2 ጎሎችን አስቆጥሯል። አልናስር ጨዋታውን በድምር ውጤት 3-0 በማሸነፍ ነው ሩብ ፍጻሜውን መቀላቀላቸውን ያረጋገጡት። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ በኤዥያን ቻምፒየንስ ሊግ ውድድር 7ኛ ግቡን ማስቆጠር የቻለበትንም አጋጣሚ እንዲሁ ተመልክተናል። ትናንትና የተደረገ በሳዑዲ እንግዲህ የኤዥያን ቻምፒየንስ ሊግ ጨዋታ ይህንን ነው የሚመስለው። ሌላኛው ዛሬ በአውሮፓ ቻምፒየንስ ሊግ የሚደረጉ ጨዋታዎች ናቸው። በጣም ተጠባቂ መርሃ ግብሮች ዛሬ ይደረጋሉ። ከምሽቱ 2:45 ጀምሮ 4 ጨዋታዎች ዛሬ በተለያዩ የአውሮፓ ትልልቅ ከተሞች ይደረጋሉ። ቅድሚያ የሚደረገው ጨዋታ ባርሴሎናን ከቤኔፊካ ጋር የሚያገናኘው እንግዲህ በባርሴሎና ሜዳ በኦሎምፒክ ሉዊስ ኮምፔንስ በሚደረገው መርሃ ግብር ነው። የመጀመሪያውን ጨዋታ ባርሴሎና ከሜዳ ውጪ ሊያውም ፓው ኩባርሲ በቀይ ካርድ ወጥቶበት ጭምር ቤኔፊካን በሜዳው ጭምር ሄዶ 1-0 በራፊኒያ ጎል አሸንፈው መመለሱ ይታወሳል። ዛሬ ደግሞ በሜዳቸው ጨዋታቸውን ያደርጋሉ። ባርሴሎናዎች እንግዲህ የማለፍ እድላቸው ከፍ ያለ እንደሆነ ይገለጻል። በዚህ ሳምንት ላይ ያደርጉ የነበረው የስፓኒሽ ላሊጋ መርሃ ግብራቸውን አላደረጉም። እንግዲህ በአንዳንድ ጉዳዮች ምክንያት ይህ ጨዋታ ሳይደረግ መቅረቱን እናስታውሳለን። ከጨዋታው በፊት አሰልጣኝ ሃንሴ ፍሊክ ሀሳባቸውን ሰጥተዋል። በተለይ ከዚህ ጨዋታ ጋር አያይዘው ነው የተለያዩ ሀሳቦቻቸውን የሰጡት። ካነሷቸው ነጥቦች መካከል እንግዲህ ጨዋታውን ለሐኪሙ ልናሸንፋለን የሚል አይነት ሀሳብን ትናንትና ሲሰጡ ተመልክተናል። የባርሴሎና አሰልጣኝ ሃንሴ ፍሊክ የዛሬውን ጨዋታ አስመልክተው እንግዲህ ሲናገሩ ለሐኪሙ ማሸነፍ እንፈልጋለን ሲሉ ነው ሃንስ ፍሊክ የተናገረው። የካታላኑ ክለብ ባርሴሎና አሰልጣኝ የሆነው ሃንስ ፍሊክ ከዛሬው የቤኔፊካ የቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ በፊት አስተያየታቸውን ሲሰጡ የዛሬውን ጨዋታ ሕይወታቸው ላለፈው የቡድኑ የሕክምና ባለሙያ ስንል ማሸነፍ እንፈልጋለን ብለዋል። ሮበርት ሌቫንዶውስኪ ተመልሷል። ዛሬ ለመጫወት ዝግጁ ነው። ቅዳሜ ዕለት ስሜት ነበረው፣ አሁን ላይ ግን በጥሩ ሁኔታ ላይ ነው።
ቤኔፊካ በጣም ጠንካራ ቡድን ነው። አሰልጣኙ የተለየ ነገር እየሰሩ ነው ያላቸው ፍልስፍና መጫወት የሚፈልጉበት መንገድም በግልጽ ይታየኛል። ቤኔፊካ ከሜዳ ውጪ ሲጫወት ብዙ ጨዋታዎችን አሸንፏል፣ መንጠንቀቅ አለብንም ሲልም ነው የተናገረው ሃንስ ፍሊክ። ቡድኑ በጥሩ ዝግጅት ላይ ነው፣ በትክክለኛው መንገድ ላይም ነን፣ ጨዋታውንም ገና አልተጠናቀቀም ሲልም እንዲሁ ይናገራል። ወንቸክ ሸዝኒ የበሰለና ልምድ ያካበተ ግብ ጠባቂ ነው። እሱ በግሉ ብዙ ረድቶናል፣ ብዙ ምርጥ ነገሮችንም ሰርቶልናል ሲልም ነው እንዲህ የተናገረው። ራፊኒያ ምርጥ የውድድር ዘመንን እያሳለፈ ይገኛል። ቡድኑን በደንብ ረድቶታል። የባሎንዶር እጩ ሊሆን እንደሚችልም እገምታለሁ ሲልም ጭምር ነው አሰልጣኝ ሃንስ ፌሊክ ከዛሬው ጨዋታ በፊት የሐሳባቸውን የሰጡት። ምሽት 2:45 ሲል ይሄ ጨዋታ ይጀምራል። ሌሎቹ 3 መርሃ ግብሮች ምሽት 5 ሰዓት ላይ የሚደረጉ ናቸው። የመጀመሪያው በአንፊልድ ሮድ የሚደረገው መርሃ ግብር ነው። ሊቨርፑልን ከፓሪስ ሰን ዠርሜን ጋር ያገናኛል። ይህ ጨዋታ በመጀመሪያው በፓርክ ደስ ፕሪንስስ በተደረገው ጨዋታ ፓሪስ ሰን ዠርሜን ምንም እንኳን የጨዋታው ላይ የበላይነት የነበራቸው ቢሆንም ነገር ግን ሊቨርፑል ጨዋታውን 1-0 በሃርቪ ኤሊዮት ብቸኛ ጎል አሸነፎ መውጣቱ ይታወሳል። ለዛሬውም ጨዋታ እንግዲህ ደርሰዋል። ዛሬ በሜዳቸው አንፊልድ ሮድ ነው ጨዋታውን የሚያደርጉትና ጠንከር ያለ ጨዋታን እንመለከታለን ተብሎ ይታሰባል። ይህንን ጨዋታ የማሸነፍ ግምት ለሊቨርፑል ነው በርካቶች እየሰጡ የሚገኙት። ሊቨርፑል 1-0 በሆነ ውጤት አግሪጌቱን እየመራ ነው የዛሬውን ጨዋታ ከፓሪስ ሰን ዠርሜን ጋር የሚያደርገው። ከዚህ ጨዋታ ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖራሉ። ሌላኛው ሁለት የጀርመን ክለቦችን የሚያገናኘው ባየር ሌቨርኩዘንንና ባየር ሚኒክን የሚያገናኘው ጨዋታ እንዲሁ ዛሬ የሚደረግ ሌላኛው መርሃ ግብር ነው። እንግዲህ ባየር ሌቨርኩዘን በመጀመሪያው ጨዋታ በአሊያንዝ አሬና መርተው በባየር ሚኒክ 3-0 መሸነፋቸውን እናስታውሳለን። የዛሬውን ጨዋታ ለማሸነፍ ደግሞ የሻቪ አሎንዞ ቡድን ጨዋታውን ያደርጋል ተብሎ ይጠበቃል። በባይ አሬና በሜዳቸው ነው ይህንን ጨዋታ የሚያደርጉት። ነገር ግን ከባድ ሊሆንባቸው እንደሚችል በርካቶች ይገምታሉ። በመጀመሪያው ዙር 3-0 ተሸንፈዋል። ከዛ በተጨማሪ ደግሞ በዛሬው ጨዋታ ላይ የባየር ሌቨርኩዘኑ ተጫዋች በጉዳት ምክንያት አይኖርም። እንግዲህ የዛሬው ተጫዋች ፍሎሪያን ቨርትስ በዛሬው ጨዋታ ላይ እንደማይኖር ነው እየተገለጸ የሚገኘው። የባየር ሌቨርኩዘኑ ጀርመናዊ የፊት መስመር ተጫዋች የሆነው ፍሎሪያን ቨርትስ በእግሩ ላይ ጉዳት እንደገጠመው መረጋገጡን የተነገረው። ጀርመናዊው የፊት መስመር ተጫዋች የሆነው ፍሎሪያን ቨርትስ በጉዳቱ ምክንያት ለ4 ሳምንታትም ከሜዳ እንደሚርቅ የተነገረው። ይህንን ተከትሎ ፍሎሪያን ቨርትስ ከዛሬ ምሽቱ የባየር ሚኒክ የቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ውጭ መሆኑ ተረጋግጧል። በተጨማሪም የጀርመኑ ክለብ በቀጣይ ለሚያደርጋቸው 4 ሳምንታትም ጨዋታዎች ላይኖር እንደሚችል ጭምር ዘገባዎች እያሳዩ ይገኛሉ። ለ4 ሳምንታት ላያገኙት እንደሚችሉ ነው እየተገለጸ የሚገኘው። ጀርመን በቀጣይ ከጣሊያን ብሔራዊ ቡድን ጋር የምታደርገው ነው የኔሽንስ ሊግ ጨዋታም የግማሽ ፍጻሜ ጨዋታም ሊያመልጠው እንደሚችል ጭምር እየተገለጸ ይገኛል። 4 ሳምንታት የተጫዋች ካለመኖሩ ጋር በተያዘ ማለት ነው። ስለዚህ ባየር ሌቨርኩሰኖች ይህንን ወሳኝ ተጫዋቻቸውንም ጭምር በዛሬው ጨዋታ ላይ መጠቀም አይችሉም። ውጤቱን መቀልበስ እንችላለን ብሏል ሻቪ አሎንዞ ሀሳቡን ሲሰጥ። የባየር ሌቨርኩሰን ዋና አሰልጣኝ ሻቪ አሎንዞ ቡድናቸው ዛሬ ባየር ሚኒክን በማሸነፍ ውጤቱን መቀልበስ እንደሚችል ነው የገለጸው። እኛ ምንም ሳንሸነፍ ቡንደስሊጋውን ያሸነፍነን ያሉት አሰልጣኝ ሻቪ አሎንዞ ውጤቱን ከመቀልበስ የሚከብደው ይሄ ይመስለኛልም ብለዋል። ቡድኑ ከባድ ነገሮችን ማድረግ ይችላል፣ ተጫዋቾቹ ይህንን ያውቃሉ፣ ይሰማቸዋል። አስፈላጊው ነገር ይሄ ነው ሲሉ አሰልጣኝ ሻቪ አሎንዞ ተናግሯል። ባየር ሚኒክ የመጀመሪያውን ዙር ጨዋታ 3-0 እንግዲህ ማሸነፉ የሚታወስ ሲሆን የመልስ ጨዋታው ዛሬ ምሽት 5 ሰዓት ሲል በባይ አሬና ደግሞ የሚደረግ መርሃ ግብር ነው። ሌላኛው በአውሮፓ ቻምፒየንስ ሊግ ዛሬ የሚደረገው ጨዋታ ደግሞ እንዲሁም ኢንተር ሚላንን ከፌኖርድ ሮተርዳሃም ጋር የሚያገናኘው መርሃ ግብር ነው። በመጀመሪያው ጨዋታ ሆላንድ ላይ በተደረገው መርሃ ግብር ኢንተር ሚላኖች 2-0 አሸንፈው መውጣት ችለው ነበር። ዛሬ በሳንሴሮ ጆሴፔ ማይዛ በኢንተር ሚላን ሜዳ ደግሞ ጨዋታቸውን ያደርጋሉ። ዛሬ እንግዲህ ኢንተር ሚላን ወደ ቀጣዩ ዙር የማለፍ እድሉ በጣም በትልቁ ሰፊ እንደሆነ እየተገለጸ ይገኛል። ዛሬ በሜዳቸው ጆሴፔ ማይዛ ጨዋታቸውን ያደርጋሉ። ኢንተር ሚላን ከፌኖርድ ሮተርዳም ጋር ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሊቨርፑል ከአዲዳስ ጋር ስምምነት ፈጽሟል። የመርሲሳይዱ ክለብ ሊቨርፑል ከአዲዳስ ጋር የረጅም ጊዜ የትጥቅ አቅርቦት አጋርነት ውል ስምምነትም መፈጸሙ ነው በይፋ የተነገረው። ናይኪ ከሊቨርፑል ጋር ያለው የ5 ዓመታት ስምምነት በውድድር ዓመቱ መጨረሻ ሲጠናቀቅ አዲዳስ እንግዲህ እንደሚረከብ ነው የተገለጸው። ሊቨርፑል ከዚህ በፊት ከ1985 እስከ 1996 እና ከ2006 እስከ 2012 ከአዲዳስ ጋር በትጥቅ አቅርቦት ዙሪያ አብሮ መስራት ችለው እንደነበር ይነገራል። ሊቨርፑል ከውል ስምምነቱ በአመት
60 ሚሊዮን ፓውንድ ክፍያ እንደሚቀበሉ የተገለጸው። ሊቨርፑል በቀጣይ ክረምት የቅድመ ውድድር ዝግጅት የናይኪን ትጥቅ እንደሚጠቀሙና ከሐምሌ ወር መጨረሻ ጀምሮ ከአዲዳስ ጋር መስራት እንደሚጀምሩም ጭምር ነው ዘገባዎች እያሳዩም የሚገኙት። በሊቨርፑል መሪነት የቀጠለው የተወዳጁ የእንግሊዝ ፕሪምየር ሊግ የወርሃ የካቲት የደጋፊዎች የወር ምርጥ ተጫዋች ይፋ ተደርጓል። ይህንም ተከትሎ ግብፃዊው የፊት መስመር ተጫዋች የሆነው መሐመድ ሰላም የደጋፊዎች የወር ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። መውሳላ በውድድሩ እንግዲህ በወሩ ባደረጋቸው የፕሪምየር ሊግ ጨዋታዎችም 6 ግቦችን ሲያስቆጠር 4 ደግሞ አመቻችቶ ማቀበል ችሏል። ሌላኛው ከዛሬው ጨዋታ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። እዚህ ያለነው ለማሸነፍ ነው ብለዋል ክቪቻ ክቫራትስኬሊያ። የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የሆነው ክቪቻ ክቫራትስኬሊያ ቡድናቸው ዛሬ ከሊቨርፑል ጋር ለማሸነፍ ወደ ሜዳ እንደሚገባ ነው እየገለጸ የሚገኘው። ሁለቱ ቡድኖች ተቀራራቢ ናቸው፣ ነገር ግን እኛ እዚህ ያለነው ለማሸነፍ ነው፣ በለመድነው በራሳችን መንገድ እንጫወታለን ሲል ነው ክቪቻ ክቫራትስኬሊያ የተናገረው። የመጀመሪያው ሽንፈት ያበሳጭ ነበር። በዛሬው ጨዋታ የትኛውን ቡድን ማሸነፍ እንደምንችል ለዓለም ማሳየት እንፈልጋለን ሲልም ነው ይህ ተጫዋች እየተናገረም የሚገኘው። አስፈላጊው ነገር የቻልኩትን ሁሉ ማድረግና ጨዋታውን ማሸነፍ ነው። ጨዋታው የአመቱ በጣም አስፈላጊው ጨዋታ ነው ሲልም ክቪቻ ክቫራትስኬሊያ ሀሳቡን ሰጥቷል። አርነ ስሎትም ሀሳባቸውን ሰጥተዋል። የሊቨርፑል አሰልጣኝ መሆን ለምን እንደፈለገ ሲናገርም በመጀመሪያ የክለቡ ታሪክ፣ ሁለተኛ ደግሞ እኔ አብሬያቸው የምሰራቸው ተጫዋቾች ጥራትና ሶስተኛው ደግሞ ለሊቨርፑል በእንደዚህ አይነት ጥሩ አይነት ጊዜያትም አብሬ በመሆን ነው ሲልም ነው ሀሳቡን የሰጠው። ስለ ሉዊስ ኤንሪኬም ተናግሯል። ከኛ ጋር ባይጫወቱ ኖሮ የእሱና ባርሴሎና ጨዋታን መመልከት ያስደስተኝ ነበር። ያኔ ሻቪና ኢኒየስታ ነበሩ። አሁን ላይ ቪታኒያና ዣኦ ኔቬስ አሉት። ፈጣን ተጫዋቾች ከፊትና ከኋላ የሚያጠቁትም ጭምር ይዟል። በሜዳው በየቦታው እንግዲህ ይሽከረከራሉ እና ይህ ደግሞ ለመጫወት በጣም ከባድ ያደርግብናል ሲልም ነው እንዲሁ የተናገረው። ስለ ፓሪስ ሰን ዠርሜን ሲናገር እነሱ እስካሁን ከገጠምናቸው ቡድኖች በላይ የተሟላ ናቸው። በእርግጠኝነት እኛ ከአርሰናል፣ ሪያል ማድሪድ እና ማንቸስተር ሲቲ ጋር ተጫውተናል። ነገር ግን ፓሪስ ሰን ዠርሜን በጣም ጥራት አላቸው፣ ጥራትና ድንቅ አሰልጣኝም አላቸው ሲልም ነው የተናገረው። ስሎት በሁለተኛው ዙር ጨዋታ 1-0 እየመሩ ወደ ሜዳ መግባትን ስለማሰብ ሲናገሩ እያንዳንዱን ጨዋታ ለማሸነፍ እንሞክራለን። ባለፈው ሳምንት ለማድረግ የሞከርነው አላማችን በጣም በጨዋታው መበለጥና ዝቅተኛ እንቅስቃሴን ማድረግ አልነበረም። አሁን የተለየ ጨዋታ ማድረግ እንፈልጋለን። እናም አላማችን አንድ ነው። አቻ መውጣት አንፈልግም። ኳሱን የምንችለውን ያክል ይዘን መጫወት እንፈልጋለን ሲልም ነው አርነ ስሎት የተናገረው። በዚህ ሳምንት ስለሚያደርጉት ወሳኙ የቻምፒየንስ ሊግ እና ካራባኦ ካፕ የፍጻሜ ጨዋታም ሲናገር በሊቨርፑል ውስጥ እንደዚህ አይነት ጊዜ ላይ እንድትሆን ትጠበቃለህ። ለእያንዳንዱ ዋንጫ እንድትወዳደር ትጠበቃለህ። ይሄ ደግሞ ከሲዝኑ ምርጥ ጊዜያቶች አንደኛው ነው። በየቀኑ ከባድ ግፊት አለ። እኛም ደግሞ የምንወደው ይህንን ነው። አለበለዚያ እዚህ ደረጃ ላይ አንደርስም ሲልም ነው እንዲህ የተናገረው። ዲየጎ ዦታም እንዲሁ ሀሳቡን ሰጥቷል። ስለ ባለፈው የፓሪስ ሰን ዠርሜን ጨዋታ ሲናገር ከጠበቅነው በላይ ኳስ ይዘው ነበር። ከነሱ ግብ ክልልም በጣም ርቀን ነበር። ነገር ግን በመጨረሻም ድሉ የኛ ሆኗል ሲልም ነው የተናገረው። ኮዲ ጋክፖ ወደ ልምምድ መመለሱ እየተገለጸ ይገኛል። አርኔ ስሎትም አረጋግጠውታል። የዛሬው ስብስባችን ውስጥ ይካተታል። ልምምድም ትናንትና ለመጀመሪያ ጊዜ ሰርቷል ሲል የተናገረው አርኔ ስሎት ስለ አሊሰን ቤከር ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ ሲናገርም የ27 ጎል የሙከራዎች ነበሩ። ነገር ግን ሁሉንም ያዳናቸው 27 ኳሶች አስደናቂ አልነበሩም። 2 ወይም 3 አስደናቂ ኳሶችን አድነዋል። ነገር ግን አብዛኞቹ ኳሶችም ከፍጹም ቅጣት ምት ክልል ውጪ የነበሩ ሙከራዎች ነበሩ ሲልም ነው የተናገረው አርነ ስሎት። አርሰናልን የተመለከቱ መረጃዎችን እናንሳ። አንድሪያ ቤርታ በዚህ ሳምንት የአርሰናል ስፖርቲንግ ዳይሬክተር ሆኖ ኮንትራቱን የሚፈርም ሲሆን ስራውንም በፍጥነት የሚጀምር ይሆናል ብለዋል። አንዳንድ የአርሰናል መረጃዎች ናቸው ይህንን ያጋሩት። አርሰናል ኮከቡን ለመልቀቅ 30 ሚሊዮን ዩሮ ሊቀበል ይችላል። አርሰናሎች ጃኮቭ ክቬርን በክረምቱ ለመልቀቅ 30 ሚሊዮን ዩሮ ለመቀበል ዝግጁ ሊሆኑ እንደሚችሉ ተዘግበዋል። ከፉትቦል ለንደን የወጣው ዘገባ እንደሚያመለክተው ከሆነ አርሰናሎች ጃኮቭ ክቬርን በትክክለኛ ዋጋ ለመልቀቅ ክፍት ናቸው። የፖላንዳዊው ኢንተርናሽናል የብዙ ክለቦችን ፍላጎት እየሳበ ነው። ዘገባው የሴሪኤ ክለቦች ዩቬንቱስ፣ ኤሲ ሚላን፣ ኢንተር ሚላን፣ ናፖሊ፣ ቦሎኛ፣ አታላንታና ፊዮረንቲና የ25 ዓመቱን ተጫዋች ፍላጎት እንዳላቸው ይገልጻል። በተጨማሪም የላሊጋ ሁለቱ ክለቦች ሴቪያና ቪያሪያልም በዚህ የውድድር ዓመት መጨረሻ የኤምሬትስ ስቴዲየምን ለቆ ለመውጣት የተዘጋጀውን ጃኮቭ ክቬርን ፈላጊ ናቸው። ዘገባው አክሎም አርሰናል ጃኮቭ ክቬርን በመልቀቅ በመሃል ተከላካይነት ስፍራ ላይ በሚያስደስቱ ትልቅ ስሞችም ሊተኩት ይፈልጋሉ። በክረምቱ በአርሰናል በመሃል ተከላካይ ዝርዝር ውስጥ ያሉ ተጫዋቾች ያሉ የቦርንመዙ ዲን ሆይችሰን፣ የክሪስታል ፓላሱ ማርክ ጉሂና የአያክሱ ዦሬል ሃቶ በአርሰናል ዝርዝር ውስጥ ተጠቃሾቹ ናቸው።
ጃኮቭ ክቬር በአርሰናል ጥሩ ግልጋሎት ቢኖረውም በሰሜን ለንደን የፈለገውን ያክል የሚጫወት አይመስልም። ስለዚህም ለውጥ ማድረግ ጥሩ ሊሆን ይችላል። አርሰናል ጃኮቭ ክቬርን ለመሸጥ 30 ሚሊዮን ዩሮ ማግኘት ይፈልጋል። ያም ሚኬል አርቴታ ሌላ ተከላካይ እንዲያመጣ ሊያግዘው ይችላል። ዲየን ሆጅሰን እና ዡሪየል ሃቶ ጃኮቭ ክቬርን ለመተካት ብቻ ሳይሆን ቋሚ ሆነው ለመጫወትም ጥሩ አማራጭ ሊሆኑ የሚችሉ ሁለት ምርጥ ወጣት ተጫዋቾች እንደሆኑ ግን በርካቶች እየመሰከሩ ነው። የቀድሞ የዋትፈርድ አጥቂ ትሮይ ዲኒ በዚህ ወር የእንግሊዝ ጥሪ እንዲያገኝ የአርሰናሉን ወጣት ኢታን ንዌኔሪን ደግፏል። ታዳጊው ወደ ቡድኑ ለመግባት ዝግጁ መሆኑን እንዳሳየ ያምናል። በቶክ ስፖርት ላይ ትሮይ ዲኒ ሲናገር በዚህ ውድድር ዘመን ኢታን ንዌኔሪ ከፊል ፎደን፣ ከማርከስ ራሽፎርድ እና ከጃክ ግሪሊሽ የተሻለ መሆኑን ተናግሯል። ወጣቱ ከጃክ ዊልሼር ጋርም አነጻጽሮታል። ለኔ በጨዋታ ውስጥ ያለው የረጅም ጊዜ ጥያቄ ሚኬል አርቴታ ለምን አያጫውተውም ብዬ አስብ ነበር። ማርቲን ኦዴጋርድ በውድድር ዘመኑ መጀመሪያ ላይ ጉዳት ሲደርስበት ኢታን ንዌኔሪ የመጫወት እድል ያገኛል የሚል ትልቅ በራስ የመተማመን ስሜት ነበረኝ። ተጫዋቹን በኦዴጋርድ ጉዳት ምክንያት እንደሚጫወት እምነት ነበረው። እኔ ተጫዋቾችን ማነጻጸር አልወድም፣ ነገር ግን ኢታን ንዌኔሪ ከጃክ ዊልሼር ጋር የሚመሳሰል ነገር አለው። ከኢታን ንዌኔሪ ብዙ ማየት ችያለው። አሁን ችግሩ በእንግሊዝ ብሔራዊ ቡድን ውስጥ የሚጫወተው ምን ቦታ ላይ ነው፣ እሱን ለማጫወት ማንን ያስቀምጣል የሚለው ነው። ኢታን ንዌኔሪ በውድድር ዓመቱ ከፊል ፎደን የተሻለ ነበር፣ ከራሽፎርድ እና ከግሪሊሽም የተሻለ ነበር ብዬ አስባለሁ። ከኢታን ንዌኔሪ የሚሻሉ በጣም ብዙ ተጫዋቾች አሉ፣ ነገር ግን አሁን ላይ እድሉን የሚያገኝበት ጊዜ ይመስለኛል ሲል ነው ትሮይ ዲኒ የሚናገረው። ኢታን ንዌኔሪ ለእንግሊዝ ዋናው ቡድን የመጀመሪያ ጨዋታውን ሊያደርግም ነው፣ ነገር ግን ቶማስ ቱሄል እስካሁን ተጫዋቾችን አልጠራም። ቶማስ ቱሄል በጥር 1 የእንግሊዝ ዋና አሰልጣኝ ሆኖ ከተሾመ በኋላ በዚህ ወር ከአልባኒያና ላቲቪያ ጋር ለሚያደርገው ጨዋታ መጀመሪያ ቡድኑ ሊያሳወቅ ነው። ዌይን ሩኒም የአርሰናሉ ኮከብ በእንግሊዙ የመጀመሪያው ጨዋታ እንዲያደርግ ደግፏል። ዌይን ሩኒ በዚህ ወር መጀመሪያ ላይ ስለ ኢታን ንዌኔሪ ተናግሮ ነበር። የአርሰናል ወጣት በቅርቡ በእንግሊዝ ቡድን ውስጥም ቦታ እንዲያገኝ ደግፎታል። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ታዳጊው በዚህ ወርም በቶማስ ቱሄል መጠራት እንዳለበት ነው የተናገረው። ኢታን ንዌኔሪ በእርግጠኝነት ለመጀመሪያ ጊዜ የእንግሊዝ ጥሪ ዝግጁ ነው ብዬ አስባለሁ። በእንግሊዝ ባለፉት 2 ዓመታት ውስጥም እድሉ የማይገባቸው ተጫዋቾች ከእንግሊዝ ጋር እድል ሲያገኙ አይተናል። የኔ አስተያየት ነው። እኔ እንደማስበው ኢታን ንዌኔሪ በዚህ ቡድን ውስጥም ለመሆን ትክክለኛ ባህሪ እንዳለው እያሳየ ነው። የሚያደርገው ነገር ማድረጉን ከቀጠለ ትልቅ እድል ይኖረዋል ሲልም ጭምር ነው ዌይን ሩኒም ምስክርነቱን የሰጠው። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናድርስ። ሩበን አሞሪም ለረጅም ጊዜ ቆያል ብለዋል ሰር ጂም ራትክሊፍ። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ በክለቡ ወቅታዊ ሁኔታ ዙሪያ አስተያየታቸውን ሰጥተው ነበር። እንግሊዛዊው ቢሊዮነር ሰር ጂም ራትክሊፍ በአስተያየታቸው አሰልጣኝ ሩበን አሞሪም ምርጥ ወጣት አሰልጣኝ ሲሉ አሞካሽተውታል። አክለውም ለረጅም ጊዜ እዚህ እንደሚቆይ እርግጠኛ ነኝ ሲሉ በአሰልጣኙ ያላቸውን እምነትም ጭምር ይናገራሉ። ሩበን አሞሪም የተለየ አሰልጣኝ ነው፣ ጊዜ ሊሰጠው ይገባል፣ እሱ ለረጅም ጊዜ እንደሚቆይም ተስፋ አደርጋለሁ ሲሉ እንግዲህ ሰር ጂም ራትክሊፍ ተናግረዋል። ሩበን አሞሪም ብዙ ከሚከፈላቸው ተጫዋቾች መካከል ግማሹን እያገኘ አይደለም፣ ብዙ ጉዳቶችም አሉበት። እሱ ይህንን ሁሉ ሆኖ ግን ምርጥ ስራን እየሰራ እንደሆነ ይሰማናል ሲል ነው የተናገረው። ኤሪክ ቴን ሃግ እንዲቀጥል ማድረግ ስህተት ነበረ፣ ብዙ ክርክሮች ነበሩ፣ በዚህ ጉዳይ ላይ ደጋፊዎችም ይደግፉት ነበር፣ ነገር ግን ውሳኔው ስህተት ነበር ሲል ነው የተናገረው። ሩበን አሞሪም ወሳኝ አሰልጣኝ ነው፣ ቡድኑን እንዲገነባና እንዲላመድም እድል መስጠት አለብን ሲልም ጭምር ነው ሰር ጂም ራትክሊፍ ትላንትና በነበራቸው ቃለ መጠይቅ ላይ ሀሳባቸውን የተናገሩት። የማንቸስተር ዩናይትዱ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድን የማይመጥኑ ተጫዋቾች በቡድኑ ውስጥም አሉ በማለት ይናገራሉ። አንዳንድ ተጫዋቾች ለቡድኑ አይመጥኑም ያሉት ባለሀብቱ ከሚገባቸው በላይ ገንዘብ የወጣባቸው ተጫዋቾችም አሉ ሲሉ ይገልጻሉ። አክለውም አንዳንድ የሚደነቁ ተጫዋቾችም አሉ እንደነ ብሩኖ ፈርናንዴዝ አይነት፣ እሱ አስደናቂ የእግር ኳስ ተጫዋች ነው ሲሉ ተደምጠዋል። ስለ ሰራተኛ ቀነሰው ያነሱት ሰር ጂም ራትክሊፍ የሚገርመው በአመት 175,000 ፓውንድ የሚከፈለው የምልክት ቋንቋ አማካሪም ጭምር አግኝተናል ሲልም ነው የተናገረው። ሰር አሌክስ ፈርጉሰን ስለ ክለቡ ሁኔታ እንግዲህ ሲያስረዳቸው ራሳቸው ናቸው ክለቡን በማስቀደም የአምባሳደርነት ኃላፊነታቸውንም ለመልቀቅ የወሰኑት ነው ያለው ሰር ጂም ራትክሊፍ። የኔ ብቸኛው ፍላጎት ማንቸስተር ዩናይትድን በድጋሚ ታላቅ ማድረግ ነው ሲሉ ባለሀብቱ ጨምረው ይናገራሉ። ሰር ጂም ራትክሊፍ የዳና ሽዋርዝ ስንብት በክረምቱ ቴን ሃግን ለማቆየት የወሰነው ውሳኔም ስለመሆኑ ተጠይቀው ምላሻቸውን ሰጥተዋል። እኔ ማመን አለብኝ የቴን ሃግን ውሳኔ የተወሰነው ተጽዕኖ ነበረው። በወቅቱ በጣም ክርክር ነበረን። ውሳኔው ስለ ኤፍኤ ካፕ ፍጻሜ ብቻ መሆኑን አልነበረበትም። በወቅቱ ደጋፊዎቻችን በግልጽ ከሱ ጋር እንድንቀጥልና
እንድንደግፈው ይፈልጉ ነበር። ነገር ግን በሚገባ ሁሉም ነገር ስህተት ነበር። እኔ ከዚህ በላይ ስለዚህ ነገር መናገር አልችልም ሲልም ነው እንዲሁ የተናገረው። ሰር ጂም ራትክሊፍ ሲናገሩ በተለይ ስለ ፒኤስአርም ህጎችም ጭምር ሀሳቦቻቸውን እየሰጡ ይገኛሉ። በዛ ምክንያት እንደ ጋርናቾና ኮቢ ማይኖ ያሉ ተጫዋቾችም ይሸጡ እንደሆነ ሲጠየቁ አይ እኛ ባለንበት የፋይናንስ ሁኔታ ምክንያት የአካዳሚ ተጫዋቾችን አንሸጥም ነው ያሉት። ክለቡ ብዙ አስፈላጊ ነገሮች ነበሩበት። እኛ እሱን ለመቀነስ እየሰራን ነው። እኛ እሱን መጨረስና የተቀናጀ አስተዳደርም ለመፍጠር እየሰራን እንገኛለን ብሏል። ወጪዎችን እንዴት እንደምንሸፍን እንጨነቃለን። የተጫዋቾች ውሳኔ መሆን ያለበትም ሙሉ ትኩረታቸውን በሜዳ ላይ በማድረግ ብቃታቸውን ብቻ ማስተካከል ነው ሲልም ነው ሰር ጂም ራትክሊፍ የተናገረው። ክለቡ በዝውውር ላይ ከዚህ ቀደም የሰራቸው ስህተቶችም ክለቡን እንደጎዳው ይገልጻሉ። ባለፈው ክረምት እኛ የገዛናቸው ተጫዋቾች ከተመለከታችሁ እኛ አይደለንም አንቶኒን የገዛ ነው፣ እኛ አይደለንም ኦናናን ያመጣ ነው ብሏል። እኛ አይደለንም ካሴሜሮንን የገዛ ነው፣ እኛ አይደለንም ሆይለንድን ያመጣ ነው፣ እኛ አይደለንም ሳንቾን የገዛ ነው። እነዚህ ሁሉ ያለፉ ጊዜ ስህተቶች ናቸው ሲልም ይናገራል። ወደድንም ጠላንም እኛ እንደዚህ አይነት ነገሮችን ማድረግ አልነበረብንም፣ ነገር ግን አድርገነዋል። እናም ደግሞ አሁን ላይ እኛ ይህንን ሁሉ በሙሉ ማስቀረትም አለብን ሲል ይናገራል። ለሳንቾ ቸልሲና እኛ ደግሞ ግማሽ ግማሽ እየከፈልን ነው ስናስፈርመው ብቻ በደሞዝ መልክም 17 ሚሊዮን ፓውንድም አግኝቷል ሲልም ጭምር ነው እንዲሁ የተናገረው ሰር ጂም ራትክሊፍ። ሰር ጂም ራትክሊፍ ስለ ለውጦችም ይናገራል። ሰዎች ማንቸስተር ዩናይትድን ዋንጫ ሲያነሳ ማየት ከፈለጉ እነዚህን ነገሮች ሁሉ ማድረግ አለብን። ሰር ጂም ራትክሊፍ ስለ 2028 የፕሪሚየር ሊግ ዋንጫን ለማሳካት ስለያዙት እቅድም ሲናገር የማይሆን ነገር ነው ብዬ አላስብም። የእቅድና ዓላማ መኖር ነገሮችን የበለጠ ጥሩ ያደርጋሉ ብዬ አስባለሁ። ሰር ጂም ራትክሊፍ አክለውም ሲናገሩ እኛ የለውጥ ሰዓት ላይ ነን፣ ጊዜው ግን የሚረብሽና ምንም ምቾት የማይሰጥ ጊዜ ነው። እናም ለደጋፊዎቻችን እጅግ በጣም አዝናለሁ። ግልጽና ቀላሉ መልስ ግን እነዚያን ነገሮች ካላደረገን ክለቡ በገና ወቅትም ገንዘቡ ያልቅበታል የሚል ሀሳብም ጭምር ነው እያነሱም የሚገኙት ሰር ጂም ራትክሊፍ። በሩበን አሞሪም ዙሪያ እንግዲህ መዋቅር ከዘመነ ቴን ሃግ ጋር በእጅጉ የተለያየ ነው ሲሉ ይናገራሉ። ጄሰን ዊልኮክስ እና ሩበን አሞሪም በቀን 2 ወይም 3 ጊዜ ይነጋገራሉ። ኦማር ቤራድም ከሩበን አሞሪም ጋር ሁሌም ውይይት ያደርጋል። ሁሌም ለጨዋታ ወደ ሜዳ እንግዲህ ሳመራም ከሩበን አሞሪም ጋር እወያያለሁ። ሰር ጂም ራትክሊፍ ስላደረጉት የሰራተኛ ቅነሳም ሲናገሩ ጋዜጠኞች በሚፈልጉት መንገድ ድርጅቱን እንዲያስተዳድሩ ትፈልጋላችሁ ወይስ ደግሞ እናንተ ለድርጅቱ ይበጃል ወይም ደግሞ ይጠቅማል በምትሉት መንገድ ነው የምታስተዳድሩ ተብሎም ተጠይቀው ነበር። እንግዲህ እናቴ ምን ትለኛለች መሰላችሁ፣ ሳንቲሞችን ያስ ብሮች የትም አያስኬዱክም ሲሉት ስትለኝ ነበር ሲልም ነው ሰር ጂም ራትክሊፍ የተናገረው። ሰር ጂም ራትክሊፍ ስለ ታማኝ ደጋፊዎች ትርጉምም ይገልጻል። ታማኝ ደጋፊዎች ማለት የሙሉ ሲዝን ትኬት ያላቸውና ሁሌም ጨዋታዎችን ለመመልከት ወደ ስቴዲየም የሚሄዱ ናቸው። እናም ታማኝ ደጋፊ ማለት የሙሉ የውድድር ዘመን ትኬት ያለው ከምርጥ 6 ቡድኖች ጋር ጨዋታ ሲኖር የሚቀር ለእርሱም ብቻ ሳይሆን ሌሎችም ጨዋታዎችን ለመመልከት የማይቀር ሲሉ ገልጸውታል። በኔ እንግዲህ ሁኔታ ወይም ደግሞ በኔ እይታ እውነተኛ ደጋፊ ማለት ያንጂ ምርጥ 3 ጨዋታዎችን ትኬት ብቻ መርጦ ሌሎቹን ትኬቶች ለሌላ ሰው የሚሸጥ ሰው አይደለም ሲሉ ነው እንዲሁ የተናገሩት። እዚህ ከመጣው በኋላ ያየሁት ምርጡ ጋርናቾን ነው ብሏል። ፖርቱጋላዊ አሰልጣኝ ሩበን አሞሪም አርጀንቲናዊው የፊት መስመር ተጫዋች አሌሃንድሮ ጋርናቾ እንግዲህ በዚህ ሳምንት ከአርሰናል ጋር ባደረገው ጨዋታም ያሳያቸው ብቃትን አስመልክተው አድናቆታቸውን ችረውታል። ለሽግግር የሚሆን ምርጥ ተጫዋች አለን፣ ከእርሱም እንግዲህ ውስጥ አንደኛው አሌሃንድሮ ጋርናቾ ነው። ጋርናቾ በዚህኛው ጨዋታ በድንቅ መልኩ ሲከላከልና ሲያጠቃ ነበር። እኛ ከእርሱ የፈለግነውን ነገር በሙሉ በጨዋታው ላይ አግኝተናል። የዩናይትድ ኃላፊነትን ከተረከብኩኝ በኋላ እንግዲህ በዚህ ሳምንት ከአርሰናል ጋር ያደረግነው ጨዋታ ምርጡን ጋርናቾን ተመልክቼበታለሁ። እርሱ በደንብ እየተሻሻለ ይገኛል፣ ይህንንም ሊያስቀጥል ይገባዋል ሲልም ጭምር ነው እንዲህ የተናገረው። ቸልሲ አሁንም የኮቢ ማይኖን ሁኔታ እየተከታተለ ይገኛል። የምዕራብ ለንደኑ ክለብ ቸልሲ አሁንም ቢሆን የማንቸስተር ዩናይትዱን ተስፈኛ አማካይ ኮቢ ማይኖን የኮንትራት ንግግር ሁኔታን በቅርበት እያጤነበት እንደሚገኝ የተገለጸው። ሰማያዎቹ እንግሊዛዊውን አማካይ የማስፈረም ጽኑ ፍላጎት ያላቸው ሲሆን በክረምቱ የዝውውር መስኮትም ተጫዋቹን ወደ ስታንፈርድ ብሪጅ ለማስኮብለልም ጥረቶችን እንደሚያደርጉ ነው የሚጠበቀው። በተለይም የለንደኑ ክለብ የአማካዩ ሮሚዮ ላቪያን በጉዳት ምክንያት ተገቢውን ግልጋሎት አለመስጠት ኮቢ ማይኖን ለማስፈረምም ገፍቶ እንዲጓዝም ሊያደርገው ይችላል ተብሏል። እንግዲህ ማንቸስተር ዩናይትድ በበኩሉ የ19 ዓመቱ አማካይ የረጅም ጊዜ ውል እንደሚፈርምም ጉዳይ ዙሪያ ንግግሮችም እየተካሄደ የሚገኝ ሲሆን ሆኖም ግን እስካሁን ከስምምነት ለመድረስ አለመቻሉን ነው ከቼንድ ኦፍ ሳይድ መረጃውን ያጋራው።
ኦማር ቤራድ ስለ ሩበን አሞሪም ይናገራል። እሱ ለኛ በግልጽ ነበር የነገረን። ሩበን አሞሪም ቡድኑ መጫወት ያለበት መንገድ ይህ ነው እና ምን ሐሳቤን አልቀይርም ሲል በግልጽ ነግሮናል። እኛ ደግሞ እንደምንወደው የሚያስፈልገው ነገር ይህ እንደሆነ ግልጽ የሆነ ሐሳብና ግብ ያለው አሰልጣኝ ከጄሰን ዊልኮክስ ጋር በግልጽ ለሐሳብ የሚሆኑ ተጫዋቾችን መለየት የሚችል አሰልጣኝ ነው። ሩበን አሞሪም እየተገበረ ላለው ለአጨዋወቱ የሚሆኑና ደግሞ ለሐሳቡ ተስማሚ የሆኑ ተጫዋቾችን በግልጽ ከጄሰን ዊልኮክስ ጋር መለየት ይችላል ሲልም ነው ኦማር ቤራድ የተናገረው። ቸልሲን እንመልከት። ኤንዞ ማሬስካ በፔድሮ ኔቶ ላይ ሐሳቡን ሰጥቷል። ፔድሮ ኔቶ ድንቅ ስራን እየሰራ ነው፣ ዛሬ በሁሉም ቦታ እየሮጠ ነበር ሲልም ከጨዋታው በኋላ ሐሳቡን ሰጥቷል። በዚህ ሳምንት ካደረጉት ጨዋታ በኋላ ይህ ነገር እኛ የምንፈልገውና ሁላችንም ልንጠቀምበት የሚገባ ነገር ነው፣ ደጋፊዎች እኛ እናንተን ነው የምንፈልገው ሲልም ነው የተናገረው። ኤንዞ ማሬስካ ሲናገር ተጫዋቾቼ በጨዋታው ላይ ያላቸውን ነገር በሙሉ ሰጥተዋል፣ ለዛም ነው የተጫወቱት፣ የማይታመኑ ነበሩ፣ ለዛም መጨረሻ ላይ ደስታዬን ገልጭ ያለው ሲልም ይናገራል። እኛ ቀድመን የጎል ዕድሎችን ፈጠረን፣ አንድ ጎል አስቆጠረን፣ ምክንያቱም ሌስተር ከአርሰናል ጋር የተጫወተበት ሰዓት እስከ 80ኛው ደቂቃ ድረስ 0-0 ነበር። ስለዚህም ጨዋታው ቀላል እንዳልሆነ እናውቅ ነበር ሲልም ነው የተናገረው። ማርክ ኮሬላም ይናገራል። በሁሉም ነገር መከላከል እንዳለብን አውቀናል። እናም ደግሞ ቡድኑ በመከላከሉ በኩል ከፍተኛ ፍላጎት አሳይቷል። ረጅም ሂደት ነው ብዬ አስባለሁ። በመጥፎ ጊዜያት ጠንክሬ መስራት ነበረብኝ። በመጨረሻዎቹ ደቂቃዎች ጉልበት ተጠቅመናል። እናም ደጋፊዎቹ እኛ ጉልበታችንን በጨረሰን ጊዜም ረድተውናል። አንድ ላይ ክለቦችን መከላከል እና ደግሞ አብረን መቆየት አለብን ሲልም ነው የተናገረው። ጄደን ሳንቾ ሲናገር እዚህ እግር ኳስን እየተጫወትኩ በመሆኔ ደስተኛ ነኝ። ተጫዋቾቹ በጣም ጥሩ ናቸው። እናም በየቀኑ አስደሳች ቀን እያሳለፍኩኝ ነው። እኛ ወጣት ቡድን አለን፣ ነገር ግን ብዙ ልምድ አለን። ሰዎች ወጣት ቡድን ነን ሲሉም እኔ እንግዲህ እንደ ሰበብ ነው የማየው። አንዳንድ ወንዶች ከ100 በላይ ጨዋታዎችን ተጫውተዋል። ስለዚህም እኛ ወደዚህ መድረስና የእኛን ምርጥ ነገር ማሳየትም ከመቻል በላይ ዝግጁ እንደሆነን ይሰማኛል። በተለይም ደግሞ ጎል በማስቆጠርና የተሻለ መስራት እንደምንችል አውቃለሁ ሲል ነው የተናገረው። በጣም አስፈላጊው ድል ነበር። ሌስተር ወደ ብሪጅ ያላቸው ነገር ለመስጠትም እንደሚመጡ እናውቅ ነበር። በጨዋታው እቅድ ላይም ጸንተን ቆይተን 3 ነጥቡን አሳክተናል ብሏል። ብዙ የጎል ዕድሎችን አግኝተን ነበር፣ እነዛንም ወደ ጎል መቀየር ነበረብን። ይሄ እግር ኳስ ነው። የተወሰነውን አስቆጥረ የቀረውን ሳታስቆጥር ትቀራለህ። ለቀጣዩ ሐሙስ ከኮፐንሃቨን ጋርና እንዲሁ ደግሞ በቀጣይ ከአርሰናል ጋር ለምናደርገው ጨዋታ እንዘጋጃለን ሲል ነው ጄደን ሳንቾ የተናገረው። ኤንዞ ፈርናንዴዝ በ2025 በሁሉም የቼልሲ ተጫዋቾች የበለጠ በሊጉ ብዙ 23 የግብ ዕድሎችን የፈጠረ ተጫዋች ነው። እንዲሁም በ2025 በ3 የተለያዩ ጨዋታዎች ማለትም ከቦርንመስ፣ ከሳውዝሃምፕተን እና ከሌስተር ሲቲ ጋር 5 እና ከ5 በላይ የጎል ዕድሎችን የፈጠረ ብቸኛው ተጫዋች ነው። በመጨረሻም በ2025 የመጀመሪያው አሲስቱንም ለማርክ ኮኮሬላ ማድረግ የቻለው ተጫዋች ነው። ሪያል ማድሪድን ደግሞ እንመልከት። የፊታችን ረቡዕ ማለትም ነገ በጉጉት የሚጠበቀው የሪያል ማድሪድ እና አትሌቲኮ ማድሪድ የቻምፒየንስ ሊግ የጥሎ ማለፍ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ሪያድ ኤር ዋንዳ ሜትሮፖሊታኖ ስቴዲየም ላይ የሚደረገውን ተጠባቂ የመልስ ጨዋታ ፖላንዳዊው ዳኛ ሳይመን ሞሪንኪያስ በመሃል ዳኝነት እንደሚመሩት ተመርጠዋል። ማርሲኒያክ ይህንን ጨዋታ ይመራዋል። ዋና ዳኛው ከዚህ በፊት በ8 አጋጣሚዎች የሪያል ማድሪድን ጨዋታዎች ሲመሩ ሎስ ብላንኮቹ 4ቱን አሸንፈው በ2ቱ ተሸንፈው በቀሪዎቹ ደግሞ አቻ ተለያይተዋል። እንዲሁም ዋና ዳኛው ከዚህ በፊት ሁለቱ ቡድኖች የተገናኙበትን የአውሮፓ ሱፐር ካፕ ዋንጫ የመሩ ሲሆን ጨዋታውን አትሌቲኮ ማድሪድ ማሸነፍ ችሎ ነበር። የመጀመሪያው ዙር ጨዋታ በሪያል ማድሪድ የ2-1 አሸናፊነት መጠናቀቁ የሚታወስ ነው። የሪያል ማድሪዱ ቀጣዩ አሰልጣኝ ዣቪ አሎንዞ እንደሚሆን ይታመናል። ስፔናዊው የባየር ሌቨርኩዘን አሰልጣኝ እንዲሁም ደግሞ የቀድሞው የሪያል ማድሪድ ተጫዋች የነበረው ዣቪ አሎንዞ ቀጣዩ የሪያል ማድሪድ አሰልጣኝ እንደሚሆን በብዙዎች ዘንድ ይታመናል ተብሏል። እንዲሁም ካርሎ አንቸሎቲ ሳይቀር ቀጣዩ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ እንደሚሆን የሚያውቁ ሲሆን ሻቪ አሎንዞ የሪያል ማድሪድ ጥያቄን እየተጠባበቀ መሆኑም ጭምር እየተገለጸ ይገኛል። አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ግን መልቀቅ አይፈልጉም። ይልቁንስ እዚሁ ማሰልጠንና በአሰልጣኝነት ህይወታቸውም ሌሎች ክብሮችን ከቡድኑ ጋር ማሳካት እንደሚፈልጉ ሬሌቮ የተባለው የመረጃ ምንጭ አጋርቷል። ኦሪዮል ሹዋሜኒ በመሃል ሜዳ ላይ በሚጫወትበት ጊዜ ይበልጥ ምቾት ይሰማዋል ተብሏል። ነገር ግን ተጫዋቹ አሰልጣኙ ባሰለፈበት የትኛውን ቦታ ለመጫወት ግን ሙሉ ፈቃደኛ እንደሆነ ዲያሪዮ አስ ዘግቧል። ማንቸስተር ሲቲ የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ለማዛወር ፍላጎት አሳይቷል። ማንቸስተር ሲቲን ጨምሮ በርካታ ክለቦች ኤድዋርዶ ካማቪንጋን ለማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ነገር ግን ፈረንሳዊው የ22 ዓመት አማካይም ወደፊት በሪያል ማድሪድ መቆየት እንደሚፈልግ ጭምር ዘገባዎች እያሳዩ ይገኛሉ። ለመልቀቅ ያለው ፍላጎት ግልጽ አይደለም። ካማቪንጋ በሎስ ብላንኮቹ ቤትም እስከ 2029 ድረስም የሚያቆይ ኮንትራት እንዳለው ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው።
ካርሎ አንቸሎቲ ሁሌም በጥሩ ስነ ምግባር ላይ ያለ በጣም ታላቅ ሰው ነው። እሱ ያለበትን የአሰልጣኝነት ሚና ምን ያክል ከባድ እንደሆነ እንገነዘባለን። እሱ ታላላቅ ተጫዋቾችን ማኔጅ የማድረግ ኃላፊነት አለበት። ከዚያም በተጨማሪ በቡድን ውስጥም ባላንስ ለማምጣት ይጥራል። በዚህ ውስጥ ደግሞ ሁሉንም ተጫዋች በክብር ነው የሚያናገረው። እኔ ከሱ በጣም ብዙ ነገሮች እማራለሁ፣ ብዙ ግንኙነትም አለኝ። ከመጀመሪያው ቀን አንስቶ በብዙ ነገር ረድቶኛል። በመጀመሪያው ቀን በልምምድ ወቅትም የሰጠኝ አስተያየትን ጭምር አስታውሰዋለሁ። እሱ በእግር ኳስ ውስጥ የሚያስተምረኝ ነገሮች በዕለት ተዕለት ህይወቴ ሳይቀር እየተገበርኩኝ እጠቀምበታለሁ። ይሄ እኔ ከሰዎች ጋር የመግባባበትን መንገድ ነው። ከቪኒና ከኬሊያን ምባፔ ጋር በአጥቂ መስመር መጫወት በጣም የተለየ ነው። ከእነሱ ጋር መጫወትና የአጥቂ ክፍሉን አካል መሆንም ህልም ነው። በየቀኑ እንጋራለን፣ እርስ በርሳችንም ያለንን ትውውቅ እየጨመርን አንድ ላይ ስንጫወት ይበልጥ ጥሩ እንሆናለን ሲል የተናገረው ደግሞ ሮድሪጎ ጉባኤሽ ነው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ የክሪስታል ፓላሱን መሀል ተጫዋች አደም ዋርተንን በክረምቱ የዝውውር መስኮት ለማስፈረም እያሰቡ ነው። ለቻምፒየንስ ሊግ ማለፍ ካልቻለን ችግር ነው ብሏል ጋርዲዮላ። ፔፕ ጓርዲዮላ ሲቲ በቻምፒየንስ ሊግ ስፍራ ውስጥ ሆኖ የማይጨርስ ከሆነ ችግር እንደሚሆን ይናገራል። ብዙ ክለቦች በቻምፒየንስ ሊግ መሳተፍ አለመው አልተሳካላቸውም ያለው ጋርዲዮላ ሲቲም የማይሳተፍ ከሆነ የዓለም መጨረሻ አይደለም፣ የክለቡ ታሪክ የማይቀየርም፣ ነገር ግን ችግር ይሆናል ብሏል። ለቻምፒየንስ ሊግ ማለፍ ለእኛ ትልቁ ስኬት ነው፣ ነገር ግን ውድድሩን ማሸነፍ አለብን። በፕሪሚየር ሊጉ በየትኛውም ደረጃ ላይ ሆነክ ጨዋታዎችን ማሸነፍ አለብክ ብሏል ጋርዲዮላ። የማንሳተፍ ከሆነ ችግር ይሆናል፣ ነገር ግን ይሄ ሌሎች ክለቦች ላይም ተፈጥሯል። 10 የፍጻሜ ጨዋታዎች ይኖሩናል። ለየት ያለ ነገር መስራት አለብን፣ ነገሮችን መሞከርና ቀጣይ ዓመትም ጥሩ የውድድር ዓመትን ማድረግ አለብን ሲልም ነው የተናገረው። ማንቸስተር ሲቲ በፕሪሚየር ሊግ አሁን ላይ ቻምፒየንስ ሊግ ከሚሳተፍባቸው ቦታዎች ውጪ ሲሆን በቀጣይ ከቼልሲ፣ ከኖቲንግሃም ፎረስት፣ ብራይተን፣ ቦርንመዝ እና ከሌሎች ክለቦች ጋርም ካሉ ቡድኖች ጋር ለቶፕ 4 ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ፔፕ ጓርዲዮላ በቀጣዩ የማንቸስተር ሲቲ ቡድን ውስጥም ስለሚፈልጋቸው ተጫዋቾች ይናገራል። በአካል ብርቱ፣ አእምሯዊ ጠንካራ፣ ነገር ግን ዝውውሮች የክለቡ ጉዳይ ናቸው። ክለቡ እጅግ በጣም ጥሩ የስካውቲንግ ስርዓት አለው። እናም ምን ማምጣት እንደሚችሉ እኔ እንደ አሰልጣኝ ወይም አዲስ አሰልጣኝም ምን መጠቀም እንደሚችል ያያሉ። ማንቸስተር ሲቲ በሚቀጥሉት 7 ዓመታት 6 የፕሪሚየር ሊግ ዋንጫዎችን፣ 100 ነጥቦችን፣ ትሬብልን ወይም ደግሞ ኳድረፕልን እንደምናሸንፍ አላውቅም። ትንሽ ወደ ኋላ ተመልሰን ያደረግነውን ነገር ስታስቸጋሪ ይሆናል፣ ነገር ግን ያ ግባችን አይደለም። ግባችን በየወቅቱ በሁሉም ውድድሮች ውስጥ ተወዳዳሪ መሆን ነው። እኛን እየተፈታተኑ ያሉ ጥሩ ተፎካካሪዎች ያሉን፣ ክለቡም ይሻሻላል ብሏል። እውነታው ግን የፕሪሚየር ሊግ የመካከለኛ ክለቦች አቅማቸውን በእጅጉ እየጨመረ ነው። አካላዊ ብርታት፣ ፍጥነት፣ ሪትም፣ ጥራትና ኳስን በእግር በሁሉም ክፍሎችን መጫወትን በጣም አደንቃለሁ ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ የቀድሞ ተጫዋቾቹ ወደ አብረውት እንግዲህ የሰሩት ሰዎች ለምን ስኬታማ አሰልጣኝ እንደሚሆኑ ሲናገርም ቀድሞውኑ በጣም ጥሩ ስለሆኑ ስኬታማ ይሆናሉ። ለነሱ ስላደረኩትና ስለሚያደርጉት ሳስብም በጣም እገረማለሁ። ኃይላቸው እንግዲህ ያላቸውን ህልም፣ ጉጉት፣ አዳዲስ ነገሮችን ለመልመድ ያላቸው ፍላጎትን ሳይ ልክ እኔ ሲጀምር የነበረኝን ነገር አስታውሰኛል። ጓደኞቼ ስለሆኑና በጣም ጥሩ እየሰሩ ስለሆነ በጣም ደስተኛ ነኝ። አብረን በነበርንበት ጊዜም ብዙ ረድተውኛል። የቀድሞ ተጫዋቾችም በሁሉም ነገር አግዘውኛል። ለምሳሌ ቪንሶን ኮምፓኒና ሻቪ አሎንሶ። ሉዊስ ኤንሪኬ ከባርሴሎና ጓደኞቼ ውስጥ አንደኛው ነው። ከሱ ጋርም በስፔን ተአምር ሰርተን አብረን ዋንጫ አሸንፈናል። ቤተሰቦቻችን እንኳን በጣም እየተሳሰሩ ናቸው። እናም ይሄ ሁሉ ነገር በጣም ደስተኛ ያደርገኛል ሲልም ነው ፔፕ ጓርዲዮላ የተናገረው። በጣም ተሻሽያለሁ። አሁን ላይ እንግዲህ ከመጣውበት ጊዜ ይልቅ በጣም የተሻልኩኝ አሰልጣኝ ሆኛለሁ ብዬ አስባለሁ። በመጀመሪያው ውድድር ዘመኔ 3 ዋንጫዎችን ከዛም 6 ዋንጫዎችን አሸንፌያለሁ። ነገር ግን አሁን ላይ ከዚያ ጊዜ ይልቅ የተሻለ አሰልጣኝ እንደሆንኩኝ ነው የሚሰማኝ። ከመቼውም ጊዜ በላይ የተሻለ ልምድ አለኝ ብሏል። አሰልጣኝ የሚመሰረተው ባሉት ተጫዋቾች ላይ ነው። በባርሴሎና፣ በባየር ሚኒክና በማንቸስተር ሲቲ ያንን አስደናቂ ነገር አግኝቻለሁ። በዚህ የውድድር ዘመን ጥሩ አይደለንም፣ ምክንያቱም ተጫዋቾች አልነበሩኝም። ጥሩ ስላልሆኑ ደግሞ ሳይሆን በጉዳት ስለወጡ ነው። ያ ባይሆን ኖሮ ግን በፊት በነበርንበት ይልቅ ጥሩ ተፎካካሪ እንሆን ነበር ሲልም ነው የተናገረው። ኔይማር ጁኒየር መጠነኛ ጉዳት እንዳለበት ተገለጸ። ብራዚላዊው የሳንቶስ የፊት መስመር ተጫዋች ኔይማር ጁኒየር መጠነኛ የጉዳት ስሜት እንዳጋጠመው ተገልጿል። በዚህ ምክንያት ሳንቶስ እንግዲህ በተሸነፈበት የፓውሊስታ ሻምፒዮንሺፕ ግማሽ ፍጻሜ ጨዋታ ላይ መሳተፍ እንዳልቻለ ኔይማር ተነግሯል። ሳንቶስ 2 ተጫዋቾቹን በቀይ ካርድ ባጣበት ጨዋታ በኮረንቲያስ 2-1 ተሸንፎ ከውድድሩ ውጪ ሆኗል። ባለፉት ሳምንታት የተወሰኑ የህመም ስሜቶች ነበሩብኝ ያለው ኔይማር ቡድኑን መርዳት ፈልጌ ነበር፣ ነገር ግን ስሜቱ ባለመጥፋቱ መርዳት አልቻልኩም ነው ያለው።
ኔይማር በጨዋታው ተቀይሮ ለመግባት ለማሟሟቅ ጥረት አድርጎ የነበረ ቢሆንም ለማሟሟቅ ተቸግሮ ሲቀመጥም ተስተውሏል። ከ1 ዓመትና 6 ወራት በኋላ ለብሔራዊ ቡድኑ ጥሪ የቀረበለት ኔይማር በቀጣይ ቡድኑን ይቀላቀላል ተብሎ እንደሚጠበቅ ግን ዘገባዎች ያሳያሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋና እናቀርባለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።